ሰላም ተማሪዎች እንዴት ናችሁ? ሁሉ ሰላም፣ ሁሉ ፒስ። በዛሬ ቪዲዮአችን ደግሞ ግሬድ 10 ኢኮኖሚክስ ዩኒት 7 ውስጥ ከሚካተቱ ቶፒኮች መካከል መሰረታዊና ዋነኛ ቶፒክ የሆነውን 7.3 ዘ አግሪካልቸራል ሴክተር ኢን ዘ ኢትዮጵያ ኢኮኖሚ የሚለውን ቶፒክ እንጀምራለን። ይህን ቶፒክ በተከታታይ 3 ኤፒሶዶች አሊያም 3 ቪዲዮዎች እንጨርሳለን። ማለትም በዛሬ ቪዲዮ ሞር ፎከስ ሰጥተን የምንመለከተው ሜን ፊቸር ኦፍ አግሪካልቸራል ሴክተር እንዲሁም ዘ ሜጀር ፕሮብሌም ኦፍ አግሪካልቸራል ሴክተር የሚሉትን እንመለከታለን። በቀጣይ ኤፒሶድ ደግሞ ሮል ኦፍ አግሪካልቸራል ሴክተር እንዲሁም በመጨረሻው ኤፒሶድ ደግሞ ሜጀር ሴክተር ኦፍ ኢን ኢትዮጵያ የሚለውን ነገር የምናይና የምንመለከት ይሆናል። ሶ በእነዚህ 3 ቪዲዮዎች አድርገን ይህን ቶፒክ ግልጽ በሆነና በአጠረ መንገድ የምናየውና የምንጨርሰው ይሆናል ማለት ነው። ለዛሬ ፓርት 1ን እንጀምር። አኮርዲንግ ቱ ኤንቢ 2019 and 20 annual report data agricultural share in GDP has decreased from 40% to 33%. Industry share in GDP has increased from 21% to 29%. And service sector share in GDP has almost been 40%. በተለይም ከዛሬ 6 ዓመት በፊት ማለትም እንደ አውሮፓውያን አቆጣጠር በ2019-20 ብሔራዊ ባንክ ዓመታዊ የሆነ ሪፖርት አውጥቶ ነበር። ይሄ ዓመታዊ የሆነ የኢኮኖሚ ሪፖርት ምንን ያመለክታል ብለን በምንመለከትበት ጊዜ የግብርናው ዘርፍ ከነበረበት 40% ወደ 33% ዝቅ ማለቱ ነው። በተቃራኒው ደግሞ ኢንዱስትሪ ሴክተሩ ከነበረበት 21% ወደ 29% ከፍ ማለቱ። በተመሳሳይ ሁኔታ ደግሞ የሰርቪስ ሴክተሩ አሊያም የአገልግሎት ዘርፉ ደግሞ ከነበረበት 40% እዛው 40% ገደማ ላይ እንደቆየ የምታዩና የምትመለከቱ ይሆናል። ይሄ ነገር ከዛሬ 6 ዓመት በፊት የወጣ መረጃ ነው። አሁን ግን እነዚህ መረጃዎች ሊትራሊ በሚባል ደረጃ እንደተቀየሩ ትመለከታላችሁ ማለት ነው። ፎር ዲክሪዝ አግሪካልቸር ሃዝ ቢን ዘ ባክቦን ኦፍ ዘ ኢትዮጵያን ኢኮኖሚ። እንደምታውቁት የኢትዮጵያ ኢኮኖሚ ቤዝ ያደረገው አግሪካልቸር ላይ አሊያም የግብርና ዘርፉ ላይ ነው። ይሄ ማለት ለብዙ ዓመታት ለ10 ዓመታት ብቻ ሳይሆን እጅግ በጣም ለብዙ ዓመታት የኢትዮጵያ ኢኮኖሚ መሰረት የሆነው የግብርና ዘርፍ እንደሆነ ትመለከታላችሁ። የኢትዮጵያ ኢኮኖሚ ብቻ ሳይሆን ኢን ዘ አፍሪካ የአፍሪካ ኢኮኖሚ ቤዝ ያደረገው የግብርና ዘርፉ ላይ ነው። ኦልሶ መኒ አዘር ኢኮኖሚክ አክቲቪቲ ኢንክሉዲንግ ትራንስፖርቴሽን ኤንድ ማኒፋክቸሪንግ ሪሊ ሄቪሊ ኦን ዘ አግሪካልቸራል ሴክተር። የግብርናው ዘርፍ ለራሱ ብቻ ሲሆን ለሌሎች የኢኮኖሚ ሴክተሮችም እንደሚጠቅም ትመለከታላችሁ። ማለትም እንደነ ትራንስፖርት፣ ማኒፋክቸሪንግ አሊያም ፋብሪካዎች ወይም ድርጅቶች ያሉ ሌሎች በርካታ የኢኮኖሚ እንቅስቃሴዎች በከፍተኛ ሁኔታ በግብርናው ዘርፍ ላይ ጥገኛ እንደሆኑ ትመለከታላችሁ። ለምሳሌ ፋብሪካዎች ለምርት የሚሆን ጥሬ ዕቃ የሚያገኙት ከግብርና ሴክተሩ እንደሆነ ትመለከታላችሁ። ይህ ማለት በአጭሩ የግብርና ሴክተሩ ባይኖር ኖሮ እነዚህ ፋብሪካዎች ብዙ የሆኑ ጥሬ ዕቃዎችን አያገኙም ማለት ነበር እያልን ነው። ፋብሪካዎችም ለረጅም ዓመታት ስፔሻሊ ሰርቫይቭ አድርገው መቆየት አይችሉም። አንድ ኤግዛምፕል እንመልከት። ለምሳሌ እናንተ ከቆዳ የሚመረቱ ልብሶችን ታመርታላችሁ አሊያም ቦርሳዎችን ታመርታላችሁ እንበል። ስለዚህ ጥሬ ዕቃዎችን የምታገኙት ከየት ነው? ከግብርናው ፐርፐዝ ነው። መቼም ቆዳ የምታገኙት ከእንስሳት ነው። እንስሳት ደግሞ የሚጣቃለሉት አሊያም ላይፍ ስቶኮች ደግሞ በግብርና ዘርፍ ውስጥ የሚካተቱት። ስለዚህ ፈለጋችሁም አልፈለጋችሁም አግሪካልቸር እናንተን ይደዳችኋል ማለት ነው። እሺ ተጨማሪ ኤግዛምፕል፣ ለምሳሌ እናንተ የመኮረኒ ወይም የፓስታ የሚያመርት ድርጅት አላችሁ እንበል። ሶ ለዚህ ማምረቻ የሚሆነውን ጥሬ ዕቃ የምታገኙት ከየት ነው? አሊያም ስንዴ የምታገኙት ከየት ነው? ከአግሪካልቸራል ሴክተሩ አሊያም ከግብርና ሴክተሩ ነው የምታገኙት። ስለዚህ እነዚህ ነገሮችንና ሌሎች ነገሮችን ጨምሮ ስፔሻሊ የግብርናው ዘርፍ ለሌሎች የኢኮኖሚ ሴክተሮች ዋነኛ መሰረት እንደሆነ ትመለከታላችሁ ማለት ነው። በተለይም ጥሬ ዕቃ ለማቅረብ። እስቲ ይህን ነገር እንዲህ ከተመለከትን አሁን ደግሞ ዘ ሜን ፊቸር ኦፍ ዘ አግሪካልቸራል ሴክተር ኢን ኢትዮጵያ የሚለውን ነገር ለማየት እንሞክር። እስቲ አሁን ደግሞ ዘ ሜን ፊቸር ኦፍ ዘ አግሪካልቸራል ሴክተር ኢን ኢትዮጵያ የሚለውን ነገር ለማየት እንሞክር። ማለትም ይሄ የግብርና ዘርፍ በኢትዮጵያ ውስጥ ምን አይነት ባህሪ አሊያም ምን አይነት ፊቸር አሉት የሚሉትን ነገር በአጭሩ ግልጽ በሆነ መንገድ እንመልክተው። የመጀመሪያውና አንደኛው ነገር አግሪካልቸር ኮንትሪቢዩት አባውት 45% ኦፍ ዘ ኦቨርኦል ጂዲፒ ኦፍ ዘ ካንትሪ። ይሄ ማለት ግብርና ለሀገሪቱ አጠቃላይ የኢኮኖሚ ምርት ወይም ጂዲፒ 45% የሚሆነውን ድርሻ ያበረክታል አሊያም አስተዋጽኦ ያደርጋል እያልን ነው። ይሄ ነገር ደግሞ ቀዳሚ ያደርገዋል። ሁለተኛው ነገር ደግሞ ጀነሬት ሞር ዛን 80% ኦፍ ኤክስፖርት እርኒንግ። ይሄ ማለት ደግሞ ሀገሪቱ ወደ ውጭ ከምትልካቸው ምርቶች የምታገኘው ገቢ ወይም ኤክስፖርት እርኒንግ ከ80% በላይ የሚሆነው ከዚሁ ከግብርና ዘርፍ እንደሚገኝ ትመለከታላችሁ። ሶስተኛው ነገር ኢምፕሎይስ አባውት 85% ኦፍ ዘ ፖፑሌሽን። ይህ ማለት ደግሞ ከጠቅላላው የሀገሪቱ የሰው ኃይል ውስጥ ከፍተኛ ቁጥር ወይም ወደ 85% የሚጠጋው ህዝብ የስራ ዕድል የሚያገኘውና ህይወቱም የተመሰረተው በግብርና ዘርፍ ወይም
በአግሪካልቸር ሴክተር ላይ እንደሆነ ትመለከታላችሁ ማለት ነው። ሰፕላይስ አባውት 70% ኦፍ ሮ ማቴሪያል ቱ ዘ ሰከንዳሪ አክቲቪቲ። ከዚህም በተጨማሪ የግብርናው ዘርፍ ስፔሻሊ ለሰከንዳሪ ኢኮኖሚ አክቲቪቲ ማለትም ለነ ኢንዱስትሪ ለምንላቸው የተለያዩ የሆኑ ሰከንዳሪ ኢኮኖሚ አክቲቪቲ ውስጥ ለሚካተቱ የኢኮኖሚ አይነቶች 70% የሚሆነውን ሮ ማቴሪያል የሚያቀርብላቸው የግብርና ሴክተሩ አሊያም የግብርናው ኤሪያ እንደሆነ ትመለከታላችሁ ማለት ነው። ይህ ቁጥር ደግሞ የሚናቅ አይደለም። ይህ ማለት በአጭሩ ምን እያለን ነው? ምናልባት የተለያዩ ኢንዱስትሪዎች የግብርና ሴክተሩ ምንም አይነት ሮ ማቴሪያል ባያቀርብላቸው ኑሮ ሰርቫይቭ አድርገው ለመቆየት ይቸገራሉ እያለን ነው ማለት ነው። ቢኮዝ አግሪካልቸራል ሴክተሩ 70% የሚሆነውን ሮ ማቴሪያል ለነዚህ ለሰከንዳሪ የኢኮኖሚ አክቲቪቲ አይነቶች ስለሚያቀርብላቸው ማለት ነው። በሌላ በኩል ደግሞ በተለይም ይሄ የግብርና ዘርፍ አግሪካልቸራል ሴክተር ፕሮዲውስ ቦዝ ክሮፕ ኤንድ ላይቭ ስቶክ፣ የግብርናው ዘርፍ ላይቭ ስቶኮችንም ክሮፖችንም አንድ ላይ ፕሮዲውስ እንደሚያደርግ ትመለከታላችሁ። ይሄ ማለት ዘ ክሮፕ ፕሮዲውስ ኢንክሉድ ፉድ ክሮፕ፣ ካሽ ክሮፕ፣ ፍሩት ኤንድ ቪጂቴብል። በአጭሩ ፉድ ክሮፕ የምንላቸው የምግብ ሰብሎች ናቸው። ይሄ ማለት ለዕለት ተዕለት ምግብነት የሚያገለግሉ እንደነ ጤፍ፣ ስንዴ፣ በቆሎ ያሉ ሰብሎችን ፉድ ክሮፕ እያለን እንጠራቸዋለን። በሌላ በኩል ደግሞ ካሽ ክሮፕ የሚባሉ ነገሮች አሉ። እነዚህ ነገሮች ደግሞ የንግድ ሰብሎች የተባሉ በተለምዶ ይጠራሉ። ይሄ ማለት ለገበያ ቀርበው ገቢ የሚያስገኙ እንደነ ቡና፣ ጫት እንዲሁም የዘይት እህሎች፣ ሰሊጥ ሰብሎች ያሉ ነገሮችን ስፔሻሊ ወደ ውጭ የሚላኩ ነገሮችን ካሽ ክሮፕ እያለን እንጠራቸዋለን። በሌላ በኩል ደግሞ ቪጂቴብል የምንላቸው አሉ። እነዚህ ደግሞ እንደምታውቋቸው አትክልቶች ማለት ነው። ይሄ ማለት ለምሳሌ እንደነ ቀይ ሽንኩርት፣ ጥቅል ጎመን እንዲሁም ቲማቲም ያሉ ነገሮችን በቪጂቴብል ውስጥ እንከታቸዋለን። ሌላኛው ፍሩት ነው አሊያም ፍራፍሬ የምንላቸው ነገሮች ናቸው። ለምሳሌ ሙዝ፣ ፓፓያ፣ አቮካዶ፣ ብርቱካን ያሉ ነገሮችን እነዚህን ደግሞ ፍራፍሬዎች ውስጥ የምንከታቸው ይሆናል ማለት ነው። እዚህ ጋር ምን ለማለት ነው የፈለገው? ስፔሻሊ አግሪካልቸራል ሴክተሩ ፕሮዲስ ክሮፖችን ያመርትልናል። ክሮፖችን የምንላቸው አሁን የጠቀስናቸውን ነገሮች ያመርቱልናል። በተጨማሪ ደግሞ ላይቭ ስቶክ ወይም ከእንስሳት የሚገኙ ነገሮችንም የግብርናው ሴክተሩ ይሰጠናል እያለን ነው። ከእንስሳት ምን እናገኛለን? እንደነ ስጋ፣ አይብ፣ ወተት የመሳሰሉ ነገሮችንም የአግሪካልቸራል ሴክተሩ አሊያም የግብርናው ዘርፍ ይሰጠናል እያለን ነው ማለት ነው። ይሄ ነገር ደግሞ ስፔሻሊ ለአንዲት ሀገር እጅግ በጣም መሰረታዊና አስፈላጊ የሆነ ነገር እንደሆኑ ትመለከታላችሁ። የግብርናው ዘርፍ የሁሉ ነገር ቢሰጠንም የሁሉ ባህሪ አሊያም የሁሉ ፊቸር ቢኖረውም ስፔሻሊ ግን ሜጀር ፕሮብሌም ኦፍ ዘ ሴክተር አሊያም የግብርናውን ዘርፍ እጅግ በጣም የሚፈታተኑ የተለያዩ የሆኑ ችግሮች እንዳሉ ትመለከታላችሁ። ከነዛ መካከል እንኳን የተወሰኑትን በምንመለከትበት ጊዜ የመጀመሪያው ፍሪኩዌንት ድሮት ነው። ይህ ማለት ተደጋጋሚ ድርቅ እንደማለት ነው። ዝናብ በወቅቱ አለመዝነብ ወይም መቅረት በምርት ላይ ከፍተኛ የሆነ ጉዳት እንደሚያስከተል ትመለከታላችሁ። እስፔሻሊ እንደነ ኢትዮጵያ ያሉ ሀገራት ደግሞ ግብርናቸው ቤዝ የሆነው ዝናብ ላይ ነው። ዝናብ ካልዘነበ ማረስ አይችሉም። ስለዚህ ዝናብ ቀነሰ አሊያም ዝናብ አልዘነበም ማለት ምን ማለት ነው? ሙሉ ለሙሉ በሚባል ደረጃ ምርት በከፍተኛ ሁኔታ እንደሚቀንስ ትመለከታላችሁ። ይሄ ነገር ደግሞ ለአንዲት ሀገር እጅግ በጣም አስቸጋሪ ሁኔታ ነው። ሁለተኛው ሶይል ዲግራዴሽን ላርጅሊ ኮስድ ባይ ኦቨር ግራዚንግ ኤንድ ኦቨር ፖፑሌሽን የምንለው ነገር ነው። ይህ ማለት ደግሞ ስፔሻሊ የአፈር መሸርሸር ላይ ያተኮረ ነገር ነው። ማለትም ይህ ችግር በዋናነት የሚከሰተው በአንድ ቦታ ላይ ከብቶችን ከመጠን በላይ በማሰማረት አሊያም ኦቨር ግራዚንግ በማድረግ ያን ቦታ በደንብ እንዲግጡት በማድረግ ከዛ በተጨማሪ ደግሞ በህዝብ ቁጥር መጨመር ምክንያት ስፔሻሊ መሬቱ እረፍት ስለሚያጣ የአፈር መሸርሸር ወይም የአፈር ምርታማነት ይቀንሳል። ይሄ ነገር ደግሞ በተዘዋዋሪ የአግሪካልቸራል ሴክተሩን እንደሚጎዳው ትመለከታላችሁ ማለት ነው። ከዚህ በተጨማሪ ደግሞ ላንድ ፍራግመንቴሽን አለ። ላንድ ፍራግመንቴሽን ማለት በአጭሩ ምን ማለት መሰላችሁ? ለምሳሌ እናንተ የእርሻ መሬት አላችሁ። ያን የእርሻ መሬት ለልጆቻችሁ አከፋፍላችሁ ስትሄዱ ለልጆቻችሁ በደንብ አድርጋችሁ አከፋፈላችሁ ትንበል። ስለዚህ በምታከፋፍሉበት ጊዜ ስፔሻሊ ያ መሬት በጣም አነስተኛ ስለሚሆን የተለያዩ የሆኑ ምርቶችን አሊያም ብዙ የሆኑ ምርቶችን ለማምረት አይመችም ማለት ነው። ለምን ካላችሁ መሬታችሁን ፍራግመንት ስላደረጋችሁት አሊያም ለልጆቻችሁ በደንብ አድርጋችሁ ሸንሽናችሁ በጣም ብዙ ቦታ ላይ ቆርጣችሁ ስለምታከፋፍሏቸው ምናልባት ብዙ ምርት ላታገኙ ትችላላችሁ። ይሄ ደግሞ አንዱ የግብርና ዘርፉ ማነቆ እንደሆነ የምትመለከቱና የምታዩናል። ከነዚህ በተጨማሪም ፕሪቫለንስ ኦፍ ባክዋርድ አግሪካልቸራል ፕራክቲስ ነው። ይሄ ማለት ዘመናዊ የሆኑ ቱሎችን አሊያም መሳሪያዎችን አለመጠቀም ነው። ለምሳሌ ሁለት ገበሬዎች አሉ። አንዱ በትራክተር ያመርታል፣ አንዱ ደግሞ በገበሬ ነው የሚያርሰው፣ አንዱ ደግሞ በበሬ ነው የሚያርሰው። ከነዚህ ሁለት ሰዎች የተሻለ ምርት የሚያገኙ የቱ ነው?
ኦብቪየስሊ በትራክተር የሚያመርተው ሰው ነው የሚያገኘው። ሶ እስካሁን ድረስ ትራዲሽናል የሆኑ እቃዎችን መጠቀማችን አሊያም ባህላዊ የሆኑ እቃዎችን መጠቀማችን ከዘመኑ ጋር አብሮ አለመሄዳችን ለግብርና ሴክተሩ ሌላው ማነቆ እንደሆነ ትመለከታላችሁ። ሌላው ነገር ደግሞ ፑር ማርኬቲንግ ፋሲሊቲ ዲቱ ፑር ሮድ ኔትወርክ ነው። ይህ ማለት ደግሞ የገበያና የመሰረተ ልማት እጥረት አሊያም ችግር ነው። ማለትም የመንገድ መሰረተ ልማት ባለመኖሩ ገበሬው ምርቱን ወደ ገበያ አውጥቶ በተገቢው ዋጋ ለመሸጥ ይቸገራል። ይህ ነገር ደግሞ ገበሬውን ብቻ ሲሆን ከተሜ ያለውንም ሰው እንደሚጎዱ ትመለከታላችሁ። ለምን ካላችሁ በቂ የሆነ መሰረተ ልማት ከሌለ እንዴት ነው ከገጠር ወደ አዲስ አበባ ወደ ተለያዩ ቦታዎች ላይ እነዚህ የተመረቱት ምርቶች የሚሄዱት? የምግብ እጥረት እንዲከሰት ያደርጋል ማለት ነው። ለምን ካላችሁ በቂ የሆነ ማርኬትና የመሰረተ ልማት እጥረት ስላለ ማለት ነው። ከዚህም በተጨማሪ ራፒድሊ ኢንክሪዝ ፕራይስ ኦፍ ዘ አግሪካልቸራል ኢንፑት ላይክ ፈርቲላይዘር ኤንድ ኢትሲ እንደ ማዳበሪያ እና ምርጥ ዘር ያሉ ግብዓቶች ዋጋ በፍጥነት መጨመር ለገበሬው ትልቅ የሆነ ችግር እንደሆነ ትመለከታላችሁ። ለምሳሌ በዚህ ዓመት ማዳበሪያ በ1000 ብር ከተሸጠ ምናልባት ደግሞ ኔክስት ላይ በ3000 ብር አሊያም በ4000 ብር የሚሸጥ ከሆነ ገበሬው አቅሙ ላይችል ይችላል። ስለዚህ ምርጥ ዘርን አሊያም ማዳበሪያን ሳይጠቀም ዝም ብሎ ሊያርስ ይችላል። ይሄ ደግሞ ምርታማነቱን እንደሚቀንስበት ትመለከታላችሁ። በዋናነት እነዚህን ነገሮች ጠቀስን እንጂ ብዙ የሆኑ ግብርና ሴክተሩ ላይ ማነቅ የሆኑ አሊያም ለግብርና ሴክተሩ ችግር የሆኑ ነገሮች እንዳሉ ትመለከታላችሁ። በዋናነት ግን ሜጀር ፕሮብሌም ኦፍ ዘ አግሪካልቸራል ሴክተር ስፔሻሊ ኢን ኢትዮጵያ የሚባሉት ነገሮች እነዚህ ነገሮች እንደሆኑ ትመለከታላችሁ ማለት ነው። ኔክስት ሮል ኦፍ ዘ አግሪካልቸራል ሴክተር የሚለውን ነገር የምናይና የምንመለከት ይሆናል። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል